ናንሺን ለ7 ዓመታት ሁሌም እንደ ጓደኛ ካጠገብ ነበርኩ። አንተ ለኔ እድል እንኳን አትሰጠኝ? ምንም እንኳን ይሄ ቀለበት ቢያምርም ጣቴ ላይ ማድረግ አልችልም። ይሄ ምን ያህል ጅል ሴት እንደሆንኩ ብቻ ነው የሚያሳየው። ይሽን ለሚቀጥለው ዝግጅት የምትለብሻቸው ልብሶች አምጥቻለሁ። ላስቀምጣቸውና በኋላ ትሞክራቸዋለሽ። ኦ ሲያምር! ጣፋጮቹ! እህቴ ይሽን፣ እህቴ አንቺና አለቃ ጃን እራት ልትበሉ ነው እንዴ? በጣም ያስቀናል። ስለረበሽኩ ይቅርታ። አሁኑኑ ልብሶችን አስቀምጬ እወጣለሁ። አያስፈልግም። እሱ ሄዷል። ማለት ግን እኮ ምግቦቹ አልተነኩም። የምትሰሪው ስራ የለሽም? አለኝ። እህቴ አንድ መልካም ዜና አለኝ። ተከታዮችሽ አሁን በቁጥር ጨምረዋል። ማናጀራችን እንዳለው ባለፈው የተፈጠረውን ችግርሽን ከመፍታት አልፈሽ በጣም ብዙ እውቅና ማትረፍ ችለሻል። ከሆሊውድ አንድ ታዋቂ ፕሮዲዩሰር ካንቺ ጋር ፊልም መስራት ይፈልጋል። ማወቅ ያለብሽ ደግሞ በስምምነት ነው። ሌሊ፣ ድርጅቱ ካኔ የደበቀው ነገር አለ እንዴ? ባለፈው በተለቀቀው መረጃ የናንሺን የኔና የዌይንዋንን ግንኙነት ያወጣው ማን ነው? የተደረገው ላንቺ ጥቅም ሲባል ነው። እናንተ ነበራችሁ ያደረጋችሁት? አይሆንም። ለድርጅቱ ሰው አልተናገርኩም። እንዴት ሊያውቁ ቻሉ? እመቤትሽን አትናደጂ። የተናገርኩት እኔ ነኝ። አንቺ በምን አወቅሽ? እመቤትሽን አብሬሽ ነው የምውለው። ድሮ ወደ ድርጅቱ አትሄጂም ነበር። አለቃ ጃንን በውጭ ነበር የምታገኘው። ግን አለቃ ጃን ረዳቱን ከቀየረ ቀን ጀምሮ ወደዛ መሄድ ጀመርሽ። ስለዛም ከአለቃ ጃን ረዳት ጋር ጤነኛ ግንኙነት እንደሌለሽ ገመትኩ። በተለይም ስለ ረዳት ዌይን ከዳይሬክተር ዌይን ጋር ስታወሪ ስለሰማው ለዛ ነው የግል ህይወቴን ለድርጅቱ የተናገርሽው? ድርጅቱም ስለ ዌይንዋን አጠራ። ማን ነገረሽ? ከዳይሬክተር ዊንግ ጋር ስለ ዌይንዋን እንዳሴርኩ የሆነ ቀን ስታወሩ በድንገት ነው የሰማኋችሁ። ይህን ሁሉ ነገር ያደረኩት ለራስሽ ጥቅም ስል ነው እመቤትሽን። ለኔ ጥቅም ታውቂያለሽ? ይህንን በማድረግሽ ናንሺን ስለ ዌይንዋን ያስባል። እናም እሱ ደግሞ ከኔ ራሱን ያርቃል። ግን ደግሞ ስለ ዌይንዋን ጉዳይ አጋልጠን የህዝቡንና የሚዲያውን ትኩረት ባናዞረው ኑሮ እንዴት ነበር ይህንን ጉዳይ ልንወጣ የምንችለው?
ያሳዝናል። በጣም ያሳዝናል። እመቤትሽን መጨነቅ አቁሚ። በደንብ ረፍት አድርጊ። እናም አሁን ላይ አንቺ ከምን ጊዜውም በላይ በጣም ታዋቂ ሴት ሆነሻል። ሌሌ አስታውሺ፣ አንቺ ስራዬ ብቻ ነው የሚመለከትሽ። ስለ ግል ህይወቴ የሚያገባሽ ነገር የለም። ለኔ ጥቅምም ቢሆን እሺ ገብቶኛል። አሁን ሂጂ። አክስቴ ምንድን ነው? ይሺ ወይኗን እንዴት ነው የናንሺን ረዳት የሆነችው? አክስቴ ስለ ጉዳዩ የምታውቂ መስሎኝ ነበር። የስራ ባልደረባ የተለቀቀውን ፎቶ ባታሳየኝ ኖሮ የናንሺን ረዳት መሆኗን መቼም ቢሆን አላውቅም ነበረ። ንገሪኝ፣ ያንቺን ጉዳይ ያሴረችው እሷ ነች? አውቄዋለሁ። እሷ ባለችበት ሁሉ ጥሩ ነገር የለም። አክስቴ አትናደጂ። ታውቂያለሽ፣ በናንሺን ድርጅት ጉዳይ ጣልቃ ገብቼ አላውቅም። አሁን ግን ሳያቸው የሁለቱ ግንኙነት ይመስለኛል ከዓመታት በፊት ያሳለፉት ሁሉ ተረስቷል። አይሆንም። እሷን መቼም ይቅር አልላትም። ይሺን ናንሺንን አንቺ ተከታታዩ። አታስቢ አክስቴ፣ እኔና ናንሺ ምንም አንሆንም። ወይኗን መሀላችን እንድገባ አልፈቅድላትም። አይሆንም። መረጋጋት አልችልም። በቶሎ መምጣት ይኖርብኛል። ልትመጪ ነው? እሺ ጥሩ። እኔና ናንሺ ሆነን ከኤርፖርት ራሳችን እንቀበልሻለን። ጥሩ። እሺ እንጠብቅሻለን። ወይኗ እኔ መቼም ቢሆን አልሸነፍልሽም። ፈለግሽኝ? እንደምቀናብሽ ሁሌም ታውቂ ነበር አይደል? ምንም ያህል ሳትለፊ የፈለግሽውን ማግኘት ትችይ ነበር። ሌሎች ቢለፉ እንኳን
ሊያገኙት የማይችሉትን ነገሮች እኔ ድሮ አንቺን መሆን እፈልግ ነበር። ሁሌም ከጎኑ መሆን። ለዛም የምትችይውን ሁሉ አደረግሽ። ከኔ ወሰድሽው። መውሰድ? ናንሽን እኔ ተውሽው ራስሽ ነበርሽ። ናንሽን እኮ ዕቃ አይደለም። አልፈልግሽም ያልሽው ራስሽ ነሽ። አሁን ስትፈልጊ መውሰድ የምትችይ ይመስልሻል? ሌላ ማንም ሰው ሊናገረኝ ይችላል። አንቺ ግን የመናገር መብት የለሽም። ለምን? ያኔ ልብ ጓደኛሽ ስለነበርኩ ብቻ ለዛ ነው? አንቺ የተውሽውን ግንኙነት እኔ መጀመርም አልችለው? ጭራቅ አይደለሁም። እኔ እዚህ ጋር ቆሜ አንቺን መውቀስ ባልችልም ያደረግሽውን ነገር በደንብ አስታውሽ። እኔና ናንሽን ልንጣላ ጫፍ ላይ ደርሰን እኔ ግራ ሲገባኝ እንደ ልብ ጓደኛ ምን አይነት ምክር እንደሰጠሽኝ በደንብ አስታውሽ። ከሱ ጋር እንደተለያየን ከሱ ጋር ተጣበቅሽ። ሰው ሁሉ ማውራት ሲጀምር ምን አደረግሽ? አንቺ ሄደሽ ለናንሽኝ እንዳወራሁብሽ ነገርሽው። ተጎጂ መስለሽ ታየሽ። ያንን ሁሉ ነገር ረሳሽው እንዴ? እና ምን ይሁን? ይህንን ምርጫ የመረጥሽው ራስሽ ነሽ። ራስሽ ነሽ ከሱ ጋር መለየት የፈለግሽው። በግሌ ግን እንደዛ ባታደርጊ ኑሮ አቅሙ አይኖረኝም ነበር። ይሽን ታውቂያለሽ? ጠልቼሽ አላውቅም ነበር። ጓደኛዬ ስለነበርሽ ብቻ ነበር በጣም የተጎዳሁት። ወይኗን ሳስብሽ አንቺ በጣም ራስሽ ላይ አትተማመኝም። አሁን የምታስቢው ነገር ምንም ዋጋ የለውም። ልንገርሽ የመጣሁት ከናንሽን ጋር ልንጋባ ነው። እባክሽን ርቀትሽን ጠብቂ፣ አትረብሽኝ። ለሁላችንም ይጠቅመናል። እና በዚህ ሌሊት እዚህ ድረስ የመጣሽው ይህን ልትነግሪኝ ነው? በራስ መተማመንሽን አጥተሻል። ልክ ነሽ። ስለ ናንሽን እስከሆነ ድረስ ምንም ነገር አጣለው። እንዲሁ ስላሳሰበኝ ነው። ከኛ ዓለም እንደምትርቂ ተስፋ አደርጋለሁ። የሶስት ሰው ግንኙነት መቼም አይሆንም። ለመሟላት ሌሎችን የሚፈልግ ፍቅር እውነት ይጠቅምሻል? ብቻ አስቢበት። ሰላም ሁኚ። ወይኗይ ብቻ ጠብቂ። ከኔና ካንቺ ማን ሩቅ እንደሚራመድ እናያለን። አለቃ፣ ስለ አቶ ዋንግ ዜና አለኝ። ሻሎ ኮስሞ ድርጅት ውስጥ ታይቷል። ና ያልኩህን አድርግ። እሺ። ዣን ናንሽን የት እንደምትደርስ እናያለን። አቶ ዋንግን ከጉዋን ጋር አውርተነዋል። በደንብ ተግባብተናል። አለቃ፣ ይህን ኮንትራት ከፈረምከው ልትጋብዘን ይገባል። ቃል ነው። እሺ፣ ሁላችሁንም ጋብዛችኋለሁ።
እንዳትረሳ። በጉዳዩ ስህተት እንዳይፈጠር መከታተል አለብን። እሺ ዣኦዲንግ አቶ ጋው ጎን እረስቸው ነበር። ከብሪቲናቸው ጋር ኮንፈረንስ አለብኝ። እኔ ልሂድ። ለምንድን ነው ፊትሽን የጣልሽው? በቂ እንቅልፍ አልተኛሽም? እኔ በፍጹም እንደዚህ ላይሽ አልፈልግም። ዣኦዳይ እባክሽን ይቅርታ አድርጊልኝ። ይቅርታ መጠየቅ አይጠበቅብህም። አንተ ምንም አላጠፋህም። እኔ ነኝ ያካበድኩት። ቆይ ደህና ነሽ ዣኦዳይ? ጉዳዩሽ እንዴ? ዣኦዳይ እኔ በጣም ትልቅ ጥፋት አጥፍቻለሁ። ዳይሬክተር እባክህ ስራ አለብኝ ልሂድ። ደህና ነሽ? አረብሽሽም። መሄዴ ነው። አሁኑኑ ፈጥነ ሄደ መረጃዎችን ሰብስብ። አቶ ዋንግ ከሻሎ ኮስሞ ጋር ምንድን ነው የሚያገናኘው? አለቃ ባልከኝ መሰረት አንዳንድ ሰዎችን አናግሬያለሁ። ጠበቃዎችንም ጨምሬ አናግሬያለሁ። እንደዚህ ያሉ ጉዳዮች ላይ በቂ ልምድ አላቸው። ምንም አታስብ። እሺ፣ አመሰግናለሁ። በርታ። እሺ፣ ምን ልታዘዝ ታዲያ? ምንድን ነው? ፋይናንስ ሪፖርት። ሊል ነው። የአልፋን ጉዳይን አልተውኩም እንዴ? ሚስጥር አድርጌ ይዤው ነበር፣ ግን ደግሞ አንቺ አወቅሽ። ለእነሱ የምትከፍለውን ገንዘብ ማዘዋውሮ እኮ እኔ ነኝ። እንዴት አላውቅም? ቀጥተኛ ባልሆነ መንገድ ቢዝነስን ማካሄድ ጥሩ አይመስለኝም። ዣን እንደዚህ የሚያደርግ ይመስልሃል? አሁን ስላወቅሽ ልንገርሽ፣ ጉዳዩ አልፋን ከማግኘታችን በፊት የዣን ናንሺን ድርጅት ከፕሮፌሰር ዋንግ ጋር በሚስጥር ግንኙነት ነበረው። ያኔ የነበራቸውን ግንኙነት የመሰረቱት በሚስጥር ይሁን ወይም በምን እንደሆነ ምንም የማውቀው ነገር የለም። ግን አሁን ላይ በእርግጠኝነት እውነቱ ላይ መድረሴ አይቀርም። በውሸት አልወቅሰው፣ ልታምኚኝ ይገባል። እሺ፣ ሌላ ጥያቄ አለሽ? በድርጅት ውሳኔዎች ውስጥ ጣልቃ መግባት የለብኝም። ግን አስበህበታል? እውነት ዣን ያኔ በህገ ወጥ መንገድ ከነበረ የሄደው ሁለታችሁ ፍርድ ቤት ስትቆሙ
ማንን ይዛችሁ እንደምትገቡ መቼም ጠፍቶክ አይደለም አይደል? ወይንዋን ረዳቱ እንደሆነች በደንብ አውቃለሁ። ይሄ ጉዳይ የትም ድረስ ቢሄድ እንኳን ወይንዋን እዚህ ውስጥ መኖሩ አይቀርም። ግን ደግሞ ለዛ ብዬ የእነሱን መጥፎ ሥራ ማጋለጥ ካልቻልኩኝ እሱ ወይንዋንን ከማታለል አይተናነስም። እውነቱን ስታውቅ የበለጠ ትጎዳለች። ግን እኮ ንዋን ሰሞኑን ጥሩ ሁኔታ ላይ አይደለችም ያለችው። እንቅልፍ ተኝታም አታውቅም። እኔ የምፈራው ያንተንና የዣንን ሁኔታ በዚህ ከቀጠለ ንዋንም ትገባበትና ጭንቀቷ እንዳይጨምር ነው የምፈራው። እሷ በጣም ተጎድታለች እኮ። ስለ እሷ እንደምታስብ ያውቃለሁ። እኔም እንደማስብላት ብታምኝኝ ደስ ይለኛል። ላለፉት 7 ዓመታት በህይወት ያደረኩት ጥሩ ነገር ቢኖር ከጎኗ ሆኜ እሷን መንከባከብ ነበር። ልቧ ውስጥ ያለውን ትልቅ ጉድጓድ ቀስ በቀስ እየሞላሁት ነው። በጣም ከባድ ስራ ነው። በደንብ ይገባኛል። እሷን የሚጎዳ ነገር አላደርግም። ገባሽ አይደል? እስኪ ልጠይቅህ፣ አሁን ማስረጃዎችን ብታገኝ እውነት አንተ ዣንን ትከሷለህ? አዎ። ህመሟ እንዲያበቃ እፈልጋለሁ። በልቧ እንደምታስበው ያ ከ7 ዓመታት በፊት የምታውቀው ናንሺን እንደሆነ እያሰበች እንድትቀጥል ትፈልጊያለሽ? እሺ በቃል ስለዚህ ጉዳይ ማውራት እናቁም። ነገ ለስራ ሆንግ ትሄጃለሽ። ተዘጋጅተሻል? እዘጋጃለሁ። እኔ እስክመለስ እባክህ ጠብቃት። አታስቢ። እና የምታደርጉት ነገር ከሌለ ራት እናንተ ቤት ለምን አንበላም? ንዋንን ለማየት ይቻላል። በቃ ወደ ስራዬ ልመለስ። ሊንኩን ሴት አለች። እመቤት፣ አጣዳፊ ጉዳይ ገጥሟታል። አጣዳፊ ጉዳይ? አዎ፣ የሊንኩን ቤተሰብ አሁን ደውለው ነበረ። ቀዶ ጥገና ሊደረግላት ጥቂት ቀናት እንደሚፈጅ ተናግረዋል። ያሳዝናል። ወደ ሆስፒታል ሄደ ጠይቃት። እሺ። ግን ዳይሬክተር፣ ነገ ወደ ሆንግ ኮንግ አብራሽ የምትሄደው እሷ ነበረች ነበር። እሷ ከሌለች ብቻዬን እንዴት እንደመሆን አላውቅም። ዳይሬክተር፣ እኔ አብሬሽ መሄድ እችላለሁ። አንተ ልትሄድ? ገና እኮ አሁን መቀጠር ነው። እንዴት ነው የምትሄደው? በጣም ጎበዝ ሰራተኛ እንደሆን ሁሉም ሰው ነው የሚያውቀው። ይህንን ደግሞ አንቺም ታውቂያለሽ። አንቺ ካስተማርሽኝ እኔ መማር እችላለሁ። ዳይሬክተር፣ ቢሮ ውስጥ ውስን ሰው ነው ያለው። ስራ እንደሚበዛብን ታውቂያለሽ። ሊሩ ብቻ ነው ሙከራ ጊዜ ላይ ያለው። እሱ ቢሄድ ክፍተት አይኖርም። እሱ አብሮሽ መሄድ ይችላል። ትክክል ነህ። አሁን ላይ አጣዳፊው ጉዳይ አብሮሽ የሚሄድ ሰው አለመኖሩ ነው። ብቻሽን ከሆንሽ ስራው ይከብድሻል። ይሁን፣ አሁን ላይ ምንም አማራጭ የለኝም። ትሄዳለህ። እሺ፣ ግን ብዙ አትደሰት። የዚህን ጉዞ ስራ እንደ ማጠቃለያ ፈተና ነው የምናየው። ካለፍክ ትቆያለህ፣ ካላለፍክ ትባረራለህ። ጆዲንግ ጆዲንግ። አቤት እህቴ፣ የምታዥኝ ስራ አለ እንዴ? ይቅርታ እህቴ ነዋን እኔ
ፊትሽ ልክ አይደለም። ተጨንቀሻል እንዴ? ቤት ሄደሽ ረፍት አርጌ። አታስቢ፣ ብዙ ስራ የለም፣ እኔ እሰራዋለሁ። እሺ አታስቢ፣ ዛሬ እኔ እዚህ ያለሁ። ስለዚህ ሄደሽ ረፍት አርጌ። እሺ አመሰግናለሁ እህቴ። እህቴ ነዋን እንዳስተካክላቸው የሰጠሽኝ ወረቀቶች ናቸው፣ ግን ምንም ላስተካክላቸው አልቻልኩም። እኔ አስተካክለዋለሁ። አመሰግናለሁ እህቴ። በቃ ሂጂ። በቃ እኔ መሄዴ ነው። አመሰግናለሁ። እህቴ መጥቻለሁ። ነዋን ክፍሌ ነኝ። ምን እያደረግሽ ነው? የት ልትሄጂ ነው? ለስራ ወጣልል ነው። ምን መውሰድ እንዳለብኝ ግን እስካሁን አላወቅኩ። እዚህ ያለው ትርምስ ግን የምታውቂው ነው የሚመስለው። ላግዝሽ? በጣም ጥሩ። ሻንጣ ማዘጋጀቱን ራሴን አሳምሞኝ ነበር። ያለፉትን አመታት እንዴት እንዳሳልፍሽ አላውቅም። አየሽ አይደል? ያን ሁሉ አመታት ብቻዬን ስሰቃይ ነበር። ስታሳዝኝ። ትንሽዬዋ ልዕልት ነዋን ምንም ማድረግ አትችልም ነበር። አሁን ግን ተመልከች፣ ሁሉንም ነገር ታደርጊያለሽ። ሳትታዘዢ ራሱ ስራ መስራት ትጀምረሻል። እንደዚህ አስብሽ አላውቅም። እንደዚህ አልቀጥልም። መልቀቂያ እንዳስገባው ታውቂያለሽ። መልቀቂያዬን እንደተቀበሉት ነጻ ሆናለሁ። በቂ ጊዜ ስለሚኖረኝ ካንቺ ጋር እንዝናናለን። ቆይ አቁሚ። ምንድን ነው? በደንብ አስበሽበታል? አንድ ነገር ልነግርሽ ይገባል። ከዣን ጋር የተለያየሽው ለሱ ያለኝን ስሜት ስታውቂ እንደሆነ ነግሬዋለሁ። እህቴ አንቺ ይህንን ጉዳይ ያልነገርሽው እኔን ስለሚያካትት እንደሆነ አውቃለሁ። ግን ብዙ አመታት አልፈዋል። ለሱ ምንም አይነት ስሜት የለኝም። ከዚህ ሁሉ አመታት በኋላ አሁን በደንብ ገብቶኛል። ልጅነትና ሞኝነት አታሎኝ ነው እንጂ ፍቅር አልነበረም። አንድ አባባል አለ፣ ሰው መውደድ አይከለከልም፣ ማፍቀር ግን አንዴ ነው። ነዋን ውዴ፣ ልብሽን አዳምጩ እባክሽ፣ ደስተኛ ሁኚ። እህቴ፣ ምናልባት ከሱ ጋር የተለያየንበት እውነተኛ ምክንያት ልጆች ስለነበርን አለማስተዋል ይሆናል። የኛ ግንኙነት አይደለም ነዋን። ሁለታችሁ እኮ በጣም ትፋቀሩ ነበረ። አንዳችሁ በሌላው ልብ ላይ ያሳረፋችሁት አሻራ በቀላሉ የሚፋቅ አይደለም። አሻራው ግን ምንም አልጠቀመንም። ያለፉት 7 አመታት ከሱ ጎን ሰው ነበረ። ምናልባትም በልቡ እሷ ከኔ ትበልጣለች። እህቴ በቃናል። ካልሆነ ቶሎ አንጨርስም። እሺ ይበቃል፣ ይበቃል። ደግሞ ረስቼው ሊኑ ለራት ይመጣል።
ሶስታችን ከተገናኘን ቆይተናል። እኔም ከከተማ ስለመውጣ በጣም ቆንጆ እራት እንስራ። አንዴ ጋብዘሽዋል፣ እምቢ ማለት አልችልም። ስናነሳው መጣ። ጥሩ ሚስትና እናት ነሽ ዳይሬክተር። አንቺ ከኔ ጋር ባትሰሪ እንዴት እንደምሆን አላውቅም። ጆንዋን በዳይጆንግ ውስጥ እህትሽ ግማሹን ድርጅት ብቻዋን ማስተዳደር ትችላለች። አለቃዡ አንጀት ለመብላት አስበህ ከሆነ አልተሳካልህም። እኔ እንደዚህ በቀላሉ አልታለልልህም። መቼም አትታለይ። ሽንኩርቱን ላጥ። እሺ እህቴ። ወይ አትክልት ስጪኝ። አመሰግናለሁ። ምንም አይደለም። ቶሎ ጨረሳችሁ? እህቴ ሾርባው ይበቃዋል። እስኪ ቅመሹ። እንዳያቃጥልሽ ቀስ ብለሽ። እንዴት ነው? ይጣፍጣል። ትንሽ ጨው ልጨምር? ትንሽ ብቻ። ትንሽ። ይቅርታ፣ እዚህ ጋር ሄሎ 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 ሄሎ። እኔም ትንሽ መቅመስ እችላለሁ? ጨው አንቺ ሰራሽው ይሻለኛል። ትንሽ ይቅመስ ካልሽ ጠብቅ። እሺ በል። አይንህን ጨፍን። በደንብ አጣጥመው። እንዴት ነው? ይጣፍጣል? እህቴ ምን አብልተሽው ነው? ቆንጆ ነው አይደል? ሄሎ፣ እዚህ ናት። አንዴ ልጠይቃት። የአዲሱ ፕሮጀክት እቅድ የት ነው ያለው? ክፍሌ ውስጥ ነው። ፍላሹ ላፕቶፕ ያጠገባለልህ። ሄደየው። አንዴ ጠብቀኝ። ምንድን ነው ትርምሱ? ባየው በደንብ አውቀዋለሁ። አይ ክፍሏ ተመሰቃቅሏል። የት ነው ያለው? አይ ይህ ዶክመንት
እህቴ ዛሬ የሰራሁትን አትክልት በእርግጠኝነት ትወጂዋለሽ። አመሰግናለሁ። አንድ ጊዜ ቆይ እስኪ ዳይሬክተር ራዎ፣ ምንድነው? አንድ ጥያቄ ነበረኝ። እንደዛ የተተረማመሰ ክፍል ውስጥ እየኖርሽ ያንን ሁሉ ስራ ጥርት አድርገሽ እንዴት ነው የምትሰሪው? በጣም ነው የሚገርመው። አልገባህም? እሷ የ80-20 ህግ ነው የምትጠቀመው። ጊዜዋን የበለጠ ጠቃሚ የሆነ ነገር ላይ ነው የምታውለው። ለምሳሌ የዳይዞንግን ድርጅት ማገልገል። እሷ እንዳለችው ነው እንግዲህ ማናጀር። እሱ ጋር ቆመ ከምታወራ ለምን የምግብ ጠረጴዛውን አታስተካክልም? ይቻላል። ትንሽ ሚጥሚጣ ልጨምርበት? ወይኗን ስለዚህ ጉዳይ ምን ያህል ታውቂያለሽ? ነጭ ሽንኩርት ትንሽ ልላጥልሽ እንዴ? እሺ እሺ። አንዳንድ ሰዎችን መጠበቅ ሊከብደን ይችላል። አንዳንድ የመሞከር ከብዶን ተስፋ እንቆርጣለን። ያለፈውን ደስታና ህመም እናስታውሳለን፣ ግን ሁሉም ልባችን ውስጥ የሚቀር ነው። ያለፈውን መርሳት ነው። ጆዲንግ ትናንት የሰጠሽኝን ዶክመንቶች በሙሉ አስተካክያቸዋለሁ። ለሌላ ጊዜም እንደዚህ ብትሰሪ ይቀልሻል። እሺ፣ አመሰግናለሁ ቴናን። ትላንት የሰጠሽኝን ኮንትራት ማንበብ አልቻልኩም። አንብቤ ይሰጥሻለሁ። እሺ ቴናን። ጁኒሉ እንዳለው የፕሮፌሰር ዋንግ ጉዳይ ካንተ ጋር ይገናኛል? ይሄ ጉዳይ እንደምታምኙ ሰው ይወሰናል። እየዋሸኝ ነበር። ዣውዳይ ሁለት አስፈላጊ ዶክመንቶች ጠፍተውብኛል። አንቺ ጋር ካለ ይልኝ እስቲ። ዳይሬክተር፣ ስለዚህ ወረቀት ነው የምታወራው? አዎ ይሄ ነው። እንኳንም ውጭ አልጣልኩት። ድርጅቱ እንዴት እንደዚህ አይነት ኮንትራት ኖረው? ናንሺንን ጠይቄው መሄድ አለብኝ። አለቃ ዣን፣ መጠይቅህ ነገር አለ። ምንድን ነው? ፕሮፌሰር ዋንግ አልፋን ከለቀቀ በኋላ ከዚህ ድርጅት ጋር መስራት ጀምሯል። ማን ነው እንደዚህ ያለሽ? እውነት ነበር። ጁሊን ያለው ልክ ነበር። እዚህ ጋር አንተ ጋር እንዲዋዋል የጨረታ ዋጋ ትጨምራለህ፣ በሌላ በኩል ደግሞ ፕሮፌሰር ዋንግን ታድነዋለህ። እሱን ወጥመድ ውስጥ እየከተትከው ነው። የሰማሽው ነገር በሙሉ እውነቱ ነው ካገኘሽው፣ ታዲያ ለምን እኔ ጋር ለማጣራት መጣሽ? ስለ ፕሮፌሰር ዋንግ ጉዳይ ጠይቄያለሁ።
እሱን ነው እኔን ነው የምታምኙ ብለኸኝ ነበር። አንተን ነው ያመንኩ ብዬ መልሼልህ ነበር። ምንድን ነው ያደረግከው? አሁን እውነቱን ብነግርሽ ታምኛለሽ? ኮንትራቱ ታዲያ ምንድን ነው? እውነቱ ምንድን ነው?